ጥያቄ ያላችሁ ግቡ ከታች። ጥያቄ ያላችሁ ሰዎች ይሳቅ መጨመር የምትፈልገው ነገር ካለ ጨምር። የለም እኮ ኡስታዝ ይሳቅ ነው የሌለው። አዎ ንገ የለም ያረኛ አይደለም። መስፍን ገብቷል። እስቲ አንደኛ ሳሙኤል 15:2 አዋራው እስቲ ኢብራሂም አንተ ደግሞ። እሺ መስፍን ሰላም ብያለሁ። እንዴት ነህ? ደህና አደርክ? ማነው ደህና ዋልክ? አለ እንዴት ናችሁ? ይብራ ሰላም ነው? እንዴት ናችሁ? አልሐምዱሊላህ ምንም ሰላም ብያለሁ። ሰላም አለን። እዚህ ጋር እግዚአብሔር አንድ ጥያቄ አለንና እዚህ ጋር እግዚአብሔር ሳሙኤልን ማነው ሳኦልም ሳሙኤልን አለው ያው እግዚአብሔር ተናግሮ ምን አለ? አማሌቅን ሄደህ ምታ አለውና ያላቸውንም ፈጽመህ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን። ሕፃናቱን ለምን ነበረ እንዲገደሉ ያዘዘው እግዚአብሔር? ምክንያቱም እስቲ ብትነግረን። በሬው በጉንስ ታዲያ ምን አጠፋ? አሁን በሬና በጉ ዘጋ ምን አጠፋ? ሕፃኑ ብቻ ሳይሆን ዘጋ በሬው በጉ መቼም መንገድ አልከለከላቸውም። ትክክል ነው። እኔ ሕፃናቶች ላይ ነው ከላይ ከቁጥር 1 ጀምረህ ስታነብ እግዚአብሔር ለምን ይበቀላል እንዳለ በቀል ነው ተናገረ። ስለዚህ በቃሉ መሰረት ያ ቃሉን ፈጽመ ማለት ነው። አሁን ለሕፃናት በጣም መራራህ ምናምን መስለህ ለሕፃናት ብቻ ማመት ሞግት ከሆንክ በሬውና ላሙ እዚህ ጋር እንስሳት አለ፣ እንስሳቶቹም ጠፍተዋልና ከእንስሳቱንም ጭምር ብትጠይቅ የተሻለ ይመስለኛል። እሺ መጀመሪያ ጥያቄ መብቴ ነው አይደለ? እኔ የፈለኩትን መጠየቅ አይደለ እንዴ? እንደ ጥያቄ አንተ ጥያቄውን ደግሞ እንድመለስልህ አትጠብቅም። እንደፈለክ ከጠየቅ ሕፃናቱን ለምንድን ነው የሚገደሉት? በሬና ላሙ ለምን ተገደሉ? ምን አጠፉ? መንገድ ላይ አልከለከላቸው ነገር እኔ የጠየቅኩህን ለምን አመለስም? ሕፃናቱ ለምንድን ነው የሚገደሉት? አንተ ለሕፃናት ብቻ በጣም አዘንክ። እንደ እንስሳት እኮ አሉ እዛው የተገደሉት እንስሳት አሉ። እንደውም ሰዎች አሁን ቀደም ኡስታዝ ምንድነው ያለው? ወደፊት ጠላት ይሆናቸዋል ብለው ነው እግዚአብሔር አጠፋ ብለው የራሱን መላምት አስቀምጠዋል። ነገር ግን እንስሳቶቹስ ምን ይበቀላሉ ወደፊት እስኪ ቢሆኑ? እሺ ምንድነው? እሺ ምክንያቱን ንገረን። እሺ አንድ ላይ ምን ነው በቃ እንደዛ ምክንያቱ ከላይ ተጠቅሷል። ቁጥር 1 ጀምረህ ስታነብ እንደዚህ ያለ ሳሙኤል ሳኦልን አለው በሕዝቡ በእስራኤል ላይ ንጉስ እንድትሆን ይቀባህ ዘንድ እግዚአብሔር ላከኝ። አሁንም እግዚአብሔር ድምጽ ስማ ካለ በኋላ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ እሺ፣ ዋናው ሐሳብ እዚህ ጋር ነው። እስራኤል በግብጽ በወጣ ጊዜ አማሌቅ በመንገድ እንደተቃወመው ያደረገበትን ይበቀላለሁ ማለት እግዚአብሔር ይበቀላል። ምክንያቱም እዚህ ጋር ዘለኝና እነዚህ ነበሩ የዛኔ እግዚአብሔር በቀሉን ሲያስብ ያን የተፈጸመው ጊዜ እነዚህ ነበሩ። ኢብራ አሁን ነገርኩ ሐሳብ ምናልባት ሐሳቡን ከሰማኝና ካዳመጥከኝ እዚህ ጋር ኖሩ አልኖሩ ለማለትም አይደለም ነበሩ ወይ ነው እንኳን ጥያቄ አሉ ምናምን የሚለው ሳይሆን እግዚአብሔር ሊያጠፋቸው ፈለገ። ምክንያቱም የእግዚአብሔር ሐሳብ ፊት ነው። ለምን የእግዚአብሔር ለምን ከስራ ታውራ እየመለስኩልህ ነው። ቀጥሎ ያለውን ሐሳብ ስታነብ ያላቀለምከው ነጩን ስታነበው የሰራዊት ጌታ እግዚአብሔር እንደዚህ ይላል አይተዋል። እስራኤል ከግብጽ በወጣ ጊዜ በቀላለው አለ። በቃ እሺ ምን አጥፍተው ነው የሚበቀሉት? ነው እነዚህ ምንድነው ያጠፉት? እነዚህ ማን ያጠፋው? ላሞቹን እኔም እኮ ጥያቄ እሱ እኮ ነው። ሁሉንም ነው ጥያቄ። ያጠፋው አማሌቅ ነው አይደል? አሁን እነዚህ ምንድነው ያጠፉት ነው ጥያቄ። ምን አጠፉት ብለህ አንተ አሁን በእስራኤል ከግብጽ ምድር ወጥቶ ሲሻገር መንገድ ላይ የከለከለው ሰውዬ በስም ተጠርቶ እንዲገደል አይነት ነገር ነው እየፈለክ ያለው አይደለም። እግዚአብሔር አማሌቅን ነው ያለው። አማሌቅን ይበቀላለው ነው ያለው። አማሌቃውያን ናቸው። አማሌቅ ማለት ልጆች ናቸው። የልጅ ልጅ ተብሎ እዚህ ጋር ሆነ ተጻፈለ ነገር አለ። አማሌቅ ነው ያለው እግዚአብሔር። አማሌቅ የተባለውን እግዚአብሔር ሊበቀል ስለፈለገ ተበቀላቸው። ቃሉን ፈጸመ ማለት አንድ ሰው ነው አማሌቅ። ሰውዬ አማሌቅ ማለት አንድ የሆነ ህዝብ ብሔር ነው። ትልቅ ነሽን። ስለዚህ
መቼ ነው የሚበቀላቸው? መቼ የጠፋውን ጥፋት ነው አሁን እየተበቀለ ያለው? ይበቀላለሁ አለ ሰው እስኪገኝለት ድረስ ወይም ደግሞ እግዚአብሔር ከእስራኤል ንጉስ እስኪቀባ ድረስ ጠበቀ። ጊዜው ደረሰ፣ ንጉስ ተቀባ፣ ተበቀለ ማለት ነው። ከዛ ምንም ያላጠፉትን ህዝቦች ተበቀላቸው። ከስንት ዓመት በኋላ ነው መስፍኔ? ከስንት ዓመት በኋላ ነው ይሄ ነገር የተፈጸመው? ከስንት ዓመት በኋላ? ከሺህ ዓመት በኋላም ይሁን አሁን አመቱን ሳይሆን እግዚአብሔር አማልከው ነው። አሁን ጻቶቹ እናርገው ነው ቃሉን ፈጸመ። ግን ወንዶቹና ሴቶች ቆይ በቀላል ያለው መቼ ነው? ይኸው እዛ እየተናገረ አይደለ እኮ በሳሙኤል ዘመን ነው ወይስ በዛን ሰዓት ነው በቀላል ያለው? ይኸው በሳሙኤል ዘመን በሳሙኤል የተናገረ ነው። በሳሙኤል ዘመን ነው ድርጊቱ የተፈጸመው። የተተናኮሉት አማሌቃውያን መቼ ነው? ከግብጽ ተነስተው ምድረበዳውን አቋርጠው ሲሻገሩ መንገድ ላይ ስለተተናኮሏቸው ማለት ነው። ኦኬ። ስለዚህ ራሳቸውን ነው አማሌቅ ምንድነው? አማሌቅ በመንገድ ላይ እንደተቃወመ አውቃለሁ አለ። ያደረገበት ነገር በቀላለሁ አለ። ተቃወመ አይደለ? አማሌቅ ተቃውሟል። ሌላ ምንም ያደረገው ነገር የለም። ምንድን ያደረጉት? እስራኤልን ወደ ተስፋይቱ ምድር እንዳይሄዱ ተቃወሙ እንጂ ምንም ያደርጓቸው? አዎ ሲቃወማቸው ራሳቸውን ነው ያጠፋቸው ወይስ እነሱ ካለፉ ከሞቱ በኋላ ከ400 ዓመት በኋላ የልጅ ልጆቻቸው 4 ትውልድ ካለፈ በኋላ ነው? የትኛው ነው? የልጅ ልጅም አለፈ ምንም አለ። እግዚአብሔር ሲቆጣ ምናልባት በመጽሐፍ ቅዱስ በዘፍጥረት ምዕራፍ 5-6 አካባቢ ላይ ከሄድክ እግዚአብሔር ዓለምን ሁሉ አጥፍቷል። ምን አጠፉ? እዛ ቦታ ነው የጠየቁ ህፃናቶቹ ይኸውልህ ከ400 ዓመት በኋላ ያንን ነገር ፌር ነው ወይ ፍትህ ነው ወይ? ከ400 ዓመት በኋላ እነዛ ሰዎቹ እያሉ 4 ትውልድ አቋርጦ ህፃናትን የሚጨፈጭፍበት ፍትህ ነው ወይ ነው ጥያቄው። ፍትህን አንተ ለእግዚአብሔር ልታስተምር ትፈልጋለህ? እንደ ኡስታዝ እግዚአብሔር ዓለምን ሲያጠፋ በውሃ በሙሉ ጥያቄ ነው የጠየቀው። ፍትህ ነው ወይ? ለምን እንደዚህ ያደረክ ተብሎ እግዚአብሔር እሱም ትክክል አይደለም ተናግሮ ነው እግዚአብሔር ያጠፋው። ትክክል አይደለም እሱም ቢሆን ልታስተምር ነው። ይኸው ዘዳግም 24 አውጣለት። እስራኤል ከግብጽ አገር ያወጣው ማን ነው? ራሱ እግዚአብሔር ነው። ልጆቹ አይደሉም። አባቶች ይኸውልህ፣ ቆይ አንዴ መስፍን እኩል አታወራ። አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ። ነገር ግን እያንዳንዱ በኃጢአቱ ይገደል አይደል? አሁን ምን ከአማሌቅ ጋር ይገናኛል እንዴ? ይገናኛል። እነሱ ምን አደረጉ? ልጆቹ ምን አደረጉ ነው ጥያቄው። 4 ትውልድ ላይ የመጣው ልጆቹ ምን አድርገዋል? ያደረጉት ነገር አለ ወይ? ይሄን አድርገዋል። ልጆቹ አማሌቅ ናቸው አይደሉም? እሱን ትመልስልኛለህ? የአማሌቅ ልጆቻቸው ናቸው ያጠፉት። ታዲያ አማሌቅን አባቶች ለልጆች ሲያጠፋ አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ። ነገር ግን እያንዳንዱ በኃጢአቱ ይገደላል። ስለዚህ እነሱ በሰሩት ኃጢአት ልጆቻቸው 4 ትውልድ ጠብቆ በቀል ሆኖ ለዛውም እነዛ መገደል ሲገባቸው እነዚህኞቹ ለምን ተገደሉ? ጠይቀኛል። እስኪ እንግዲህ ደግሞ ሲማኝ እነኚህ ልጆች አማሌቅ የሚባለውን ስም እያስቀጠሉ የሚኖሩ ጀነሬሽን ነው። ስለዚህ ቅድም እንደጠየቅኩ እነኚህ ልጆች አማሌቅ ናቸው ወይስ አይደሉም? አማሌቅ ናቸው አልከኝ። እግዚአብሔር ምንድነው ያለ? አማሌቅን እበቀላለሁ አለ። ኦኬ፣ ታዲያ የት ሀገር ሄዶ እግዚአብሔር እንዲበቀል ፈለግ? አሁን በልጅ ልጅ ምናምን ለሚባለው ለምን ይበቀላል? አባቶች ስለ ልጆች አይገደሉ ይላል። ኡስታዝ እስኪ ትንሽ እንጨርስ። ህጉ ነው ልጆቹ ስለ አባቶች አይገደሉ ይላል። እዚህ ጋር ዘዳግም 24:16 ላይ ለማን ነው የተሰጠው? ለአጠቃላይ ነው። አባቶች ስለ ልጆች ምን አጠቃላይ ህግ ነው። ለአጠቃላይ ህግ አባቶች ስለ ልጆች አይገደሉ፣ ስለ አባቶች አይገደሉ። የዓለም ሁሉ እያንዳንዱ የዓለም ህዝብ ነው የሚተዳደርበት። በዘዳግም በተጻፈው ለሙሴ በመጣው ትእዛዝ ሁሉ አለ። ሁሉ ለሙሴ እስራኤል ለሚተዳደርበት ለዓለም ህዝብ ነው ወይ የወረደው ወይም ደግሞ የተሰጠው ትእዛዝ? እሱ አይደለም። ይሄኛው የሚሰራው ለእስራኤል ብቻ ነው። ታዲያስ ለእስራኤል ብቻ ነው። እንደዛ ከተስማማ እግዚአብሔር አማሌቅን አጥፋ ስል
አማለቅን አጠፋ። አማለቅ ማን ነው? ልጆቹ እንስሳቱም ጭምር እኮ ነው። አሁን አይተው ከሆነ ለምን እናንተ እንደምትለዩት በጣም ልብ ለመብላት ኖ አይደለም። እንስሳቶችም እኮ ትክክል አይደለም እኮ ነው። ወይም ደግሞ እግዚአብሔርን አመፀኛ ለማድረግ ጥረት በምታረጉት እንጂ አንዴ ተረጋጋ። ጥያቄ ማብራሪያ አይደለም የተጠየቀው፣ ጥያቄ ነው የተጠየቀው። ማብራሪያ ቢሆን ኖሮ ታብራራለህ ራሱ። አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ላይ ያለው ሕፃናትን፣ እንስሳትን፣ አህያውን በሩ እሱ ራሱ መገደሉ እኮ ልክ አይደለም ነው። ምን እግዚአብሔርን ሐሳብ አንተ እንዴት ልክ ነው ልክ አይደለም ለእግዚአብሔር አስተያየት ትሰጣለህ? እኛው ለምሳሌ አሁን ያድናል መጽሐፉ ትክክል አይደለም ነው የምንለው እኛ። መጽሐፉ ነው ችግር ያለበት፣ እግዚአብሔር ጋር አይደለም ችግር ያለው። it is your right እኔን ማንም አይከለክልህም። መጽሐፉ ጋር ችግር እንዳለ የምታውቀው። ቆይ እሺ፣ ይሄን የነገረን ማን ነው? የዘገበልን ማን ነው? ይሄን የሚነግረን ለሳሙኤል እንደዚህ ያለው ብሎ የሚለን ማን ነው? ይሄንን ታሪኩን የሚነግረን አካል ማን ነው? የሚነግረን አካል ታውቀዋለህ? ሳሙኤልን ልታጠናው ነው? ኖ ሳሙኤልን አይደለም ያልኩ። ሳሙኤልን እግዚአብሔር እንዲህ ያለው እያለ የሚነግረን ማን ነው? ጸሐፊው ነው። ማን ነው ጸሐፊው? ሳሙኤል ነው የሚጽፈው። ሳሙኤል ነው የሚያጽፈው። ሳሙኤል ሞተ ተቀበረ እያለ የሚያወራው ሳሙኤል ነው እንዴ? ሳሙኤል ሞተ ተቀበረ ታዲያ ከተባለ ተተኪ የለውም አሉክ እንዴ? እኮ ማን ያለው እኮ ነው የሚለው። ሳሙኤል ሞተ ተቀበረ፣ ሁሉም አልቅሰው ቀበሩት እያለ የሚያወራው ማን ነው መጽሐፉ ላይ? ተተኪ ነው ቀጥሎ ያለው ከሳሙኤል ቀጥሎ ኪዳን የወሰደ እከሌ በለኝ እከሌ ማ ሳሙኤል ካህን ነው ሲጀመር ጀምሮ ነብይ አይደል እንዴ? ካህን ነው እንዴ ሳሙኤል? ካህንም ነብይም ነው ንጉስም ነው ጭምር ሀገርንም ይመራል። አይ ንጉስ አልነበረም ሳሙኤል፣ ንጉስ አልነበረም። ንጉስ የነበረው ሳኦል ነው። ሳኦል ነው የነበረው፣ ከዛ ዳዊት ነው የነበረው። እሺ ሳሙኤልን ተክቶ የጻፈው ማን ነው ንገረኝ፣ እከሌ በለኝ። ለምን እንደዚህ የግድ ሰውየውን ስም ከጠራውልህ እውነት ነው ልትለው ነው? ኖ አይደለም። መጽሐፉን የጻፈው ሳሙኤል አይደለም። አንደኛ ሳሙኤል ነው፣ ሁለተኛ ሳሙኤል የጻፈው። መጽሐፉን የጻፈው በሳሙኤል ስም ተጻፈ እንጂ ሳሙኤል አይደለም የጻፈው። ማስረጃ ስጠኝ እስቲ። በሳሙኤል ስምም ተጻፈ። መጽሐፉ ትክክል አይደለም። ማን የነገረን? ሳሙኤል ሞተ። ኦኬ መስፍን ትክክለኛ ሰው ነው ብለህ ልትናገር ነው እኮ። በጣም ማለት ምን አይነት ነገር እንደምትናገሩ በጣም ግራ ያጋባል። መስፍን ተረጋጋ። አሁን አንደኛ ሳሙኤልን ይኸውልህ እግዚአብሔር እንዲህ ብሎ አስገደለ ብሎ የነገረን ሰውየው ማን ነው? ያው ሳሙኤል አይደል እንደ በዘመኑ የነበረው ሳሙኤል ነው። እሺ ማስረጃ ስጠኝ። ነገስታትን እየቀባ የነበረው ሳሙኤል ሳይ ስጠንና እንትን እንበል ስጠን እስቲ እንትን በለው 15 አንድ ላይ ይሄው ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉስ እንድትሆን እቀባ ዘንድ እግዚአብሔርን ላከኝ። አሁንም የእግዚአብሔርን ቃል ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ ላይ እንደተቃወመ በቀላለሁ። አሁንም ሄደ አማሌቅን ምታ፣ ያላቸውን ሁሉ ፈጽማ አጥፋ፣ አትማራቸው። ወንዱን፣ ሕፃናቱን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልገላ ቆጠራቸው። 200,000 እግረኞች ከይሁዳ 10,000 ሰዎች ነበሩ። ሳኦልም ወደ አማሌቅም ከተማ ወጣ፣ በሸለቆ ውስጥ ተደበቀ። ይህን የሚያወራው ማን ነው? ሳሙኤል ሳኦልን አለው እያለ የሚያወራው ማን ነው? የሚያወራው ማን ነው? መስፍን አለ? መስፍን ሄዷል። ኦኬ በነገራችን ላይ ሌላ ነገር ላሳይህ እሱ እስኪመጣ ድረስ ለሌሎቻችሁም ትምህርት ይሆናችኋል። ኦሪት ዘፍጥረት ላይ ግባማ። ኦሪት ዘፍጥረት እሺ ከመርከቡ ሲወጣ ምን አደረገ መሰለ? እሺ ኡስታዝ እሺ ኦሪት ዘፍጥረት ምዕራፍ 9 ቁጥር 20 ምዕራፍ 9 ቁጥር 20 ኖህም ምን ይላል መሰላችሁ? ላንብብልህ እኔ ላንብብልህ። ኖህ ገበሬ መሆን ጀመረ፣ ወይን ተከለ፣ ከወይን ጠጅ ጠጣና ሰከረ፣ በድንኳን ውስጥ ራቁቱን ሆነ። የከናን አባት ካምም የአባቱን ራቁትነት አየ። ወደ ውጭም ወጥቶ ለሁለቱም
ወንድሞቹ ነገራቸው። ማነው እንደዛ ያደረገው? የከናን አባት ካም የሚባለው ሴም ካምና ያፌት የሚባሉ ልጆች ነበሩት። ካም የአባቱን ራቁትነት አየና ወደ ውጭ ወጥቶ ለሁለት ወንድሞቹ ነገራቸው። ሴምም ያፌትን ሸማ ወስደው በጫንቃቸው ላይ ያደረጉ። የዋልጅቱን ሄደው የአባታቸውን ራቁትነት አለበሱት። ፊታቸው ወደ ኋላ ነበርና የአባታቸው ራቁትነት አላዩ። ኖ ከወይን ጠጁ ስካር ነቃ። ታናሽ ልጁ ያደረገበትን አወቀ። ልጁ ማን ነው? ካም። እንዲህም አለ፣ ከነዓን እርጉም ይሁን፣ ለወንድሞቹ የባሪያ ይሁን አለ። ማን የረገመው? ካምን ነው አይደለም። ማን እርጉም ይሁን ይላል ቁጥር 25 ላይ። እንዲሁም አለ ከነዓን እርጉም ይሁን አለ። ከነዓንን ማንን ነው የረገመው? ከነዓንን እርጉም ይሁን አለ። ከነዓንን ማለት ነው። ያደረገው ማን ነው? ራቁቱን አድርጎ የእንትኑ ማለት ፕራይቬት ፓርቱን እንዲታይ ያደረገው ማን ነው? ከላይ ያለው ማን ነበረ? ከነዓን አባቱ የከነዓን አባት። የከነዓን አባት ካም ነው ያደረገው። አባትየው ባደረገው ለምንድን ነው ልጅየውን የረገመው? ኦኬ ጥያቄ ነው ያዙት። ምን አድርጎ ነው ልጁ? ኖ ሲነሳ ሰክሯል። በእርግጥ ልክ አይደለም የሰራው ስራ አባትየው። ግን አባትየው እያለ ልጅየውን ለምንድን ነው እንደዛ ያደረገው? ከእንቅልፉ ሲነሳ የረገመው ማንን ነው? ከነዓንን ነው አይደለም እንጂ ልጁን ነው ነገሩ። አንዱም እንዳለ ተቃለስ ሰክሮ ነበር አለ። አልነቃም፣ ከስካሩ አልነቃም። ያው በእንትኑ አጎበሩ አለቀቀውም ነበር አለኝ እና ስካ እንትኑ ሰራ። መጽሐፈ ሳሙኤል ብሎ እኮ ነው ከላይ ርዕሱ ራሱ መጽሐፈ አስቴር ስለተባለ ጸሐፊዋ አስቴር ናት ማለት አይደለም። ራሱ መጽሐፈ አስቴር ስለተባለ ማለት ነው። መጽሐፈ ኢያሱ ስለተባለ መጽሐፈ ኢያሱን የጻፈው ኢያሱ ነው ማለት አይደለም። አንዳንድ ጊዜ የብዕር ስም አለ፣ የዳቦ ስም አለ። ራሱ በብዕር ስም የሚደረግ ነገር አለ። አንደኛ ሳሙኤልና ሁለተኛ ሳሙኤልን ሳሙኤል ስለ መጽሐፉና ስለመናገሩ ማስረጃ ካለ ስጠን። ኦኬ ምዕራፍ በዚህ ላይ ቁጥር እዚህ ላይ ሳሙኤል እንደጻፈ ማስረጃ ልስጥህ። አዎ ችግር የለውም። መጽሐፉ ሳሙኤል ከመወለዱ አስቀድሞ እንደሌለ ግልጽ ነው። መጽሐፉን ግን የተሰበሰበው ያው በተለያየ እውነታ ነው የተሰበሰበው እኛ ጋር የደረሰው። ሲደርስ ግን ሳሙኤል እንደዚህ ጻፍኩኝ ብሎ እንዲዘግብ ምናምን አትጠብቁ። ጻፉ በጣም ረጅም ነው። አይ ሌላ ሰው ምስክር አንደኛ ሳሙኤልና ሁለተኛ ሳሙኤልን የጻፈው ሳሙኤል ነው የሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማስረጃ ማቅረብ ትችላለህ። እሱ እንዲልም ማስረጃ መስጠት አይጠበቅብኝም። ገና መጽሐፉን ስትከፍቱት አንደኛ ሳሙኤል ብሎ ነው የሚሰጠው። ከዚህ በላይ እኮ አንደኛ ሳሙኤል የሚባለው የመጽሐፉ ስም ነው እኮ። መጽሐፍ አስቴርን የጻፈችው አስቴር ናት የጻፈችው። አንተ እንዳንተ እዚህ ቦታ በአንደኛ ሳሙኤል ላይ በሳሙኤል ተገበው ወይስ ከሳሙኤል በፊት ወይስ ደግሞ ከሳሙኤል በኋላ? ከሳሙኤል በፊትም ከሳሙኤል በኋላ ያለውንም የሚያወራው ማን ነው ጥያቄው። ሳሙኤል ራሱ ስለመሆኑ ማስረጃ ስጠኝ ያልኩ። ሳሙኤል ሞተ፣ ተቀበረ፣ በአርማትያስ ቀበሩት እያለ የሚያወራው ማን ነው? ዘፍጥረት ምዕራፍ 1 ጀምሮ ሲናነብ እንግዲህ ሙሴ እግዚአብሔር ሰማይና ምድርን ሲፈጥር አልነበረም አይደለ? ታዲያ እዛ ቦታ ጋር ሙሴ ከእግዚአብሔር ጋር ፈጥሮታል። ዘፍጥረትንም ሙሴ አልጻፈውም። ዘፍጥረትንም ማስረጃ ስጣለሁ። አልጻፈውም ነው ያልኩት። መች ተረዳሁት? በራስ አኳት አትሂድ እንጂ ዘፍጥረት የሚባለው መጽሐፍ ሙሴ አልጻፈው። ማስረጃ ካለ ትሰጠኛለህ። ኦሪት ዘፍጥረትን መጽሐፉን ከጻፈ ሙሴ እንደጻፈው ማስረጃ ስጠኝ። በደንብ አድርጌ እሰጣለሁ። አንተ ጻፍ። አለ መሰላችሁ ችግሩ የቱ ጋር ነው? መጽሐፍ ቅዱስ የተጻፈው የእግዚአብሔር ሰዎች በመንፈስ ቅዱስ ምሪት ነው የዘገቡት። አልጠየቅኩም፣ እሱን አልጠየቅኩም። ዘፍጥረትን ሙሴ መስፍኔ ዝም ብሎ ማውራት እኮ ይቻላል እኮ እንሰጣለን። የስብከት ጊዜ አለን እኛ ከፈለክ ማለት 1-3 ደቂቃ 4 ደቂቃ እንሰጥህና በደንብ አድርገህ ትጠወጥበናለህ ስትፈልግ ማለት ነው። ኦሪት ዘፍጥረትን ሙሴ ጽፎታል ማስረጃ አለኝ ብላል አምጣ። ሙሴ አልጻፍም የምለውን ማስረጃ እስኪ ስጠኝ። እሰጥሃለሁ። ኦሪት ዘፍጥረት ምዕራፍ 14 ቁጥር 14 ላይ እስከ ዳን ድረስ ተከትሎ ሄደ ይላል ሙሴ። እስከ ዳን ድረስ ማን ነው? አብርሃም እስከ ዳን ድረስ ሄደ ይላል። ዳን የምትባለው ከተማ በሙሴ ጊዜ ተቆርቁራለች። ይሄ ሙሴ አልጻፍም ማለት ነው።
አዎ እንዴ ዳንን አያውቃትም ሙሴ? አውጣለት። ኦሪት ዘፍጥረት ምዕራፍ አውጣለት። ያው አብርሃምም ወደ ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴናዎች አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄዳለ። ያው ኦኬ። ስለዚህ አሁን ዳን የምትባለው ከተማ ማለት ነው እኮ ዳን የምትባለው እስከ ዳን ድረስ ሄደ ይላል እኮ። ዳን ነበረ እንዴ? ሙሴ በነበረበት ዳን የሚባል ከተማ ነበረ እንዴ? ሙሴ በነበረበት ሰዓት ከሙሴ በኋላ አይደል? መቼ ነው ዳን የተቆረቆረችው? ዳን ከሙሴ ከተቆረቆረ በኋላ ማለት ተቆረቆረች ከተባለ አካባቢው ላይ በቃ ዳን የሚባል መሳፍንት 18 ዳን እያለ ስለ ዳን የሚያወራ መጽሐፈ መሳፍንት ምዕራፍ 18 ቁጥር 29 ላይ ያውጣል። ከተማይቱ በእሳት አቃጠሏት። ሂድ አንብበለት። ከተማይቱም ከእስራኤል በተወለደው በአባታቸው ስም ዳን ብለው ጠሯት ይላል። የከተማይቱን ስም መቼ ነው ዳን የተባለችው? አስቀድሞ ሌሳ ነበር ይላል። አዎ። ስለዚህ አሁን ሙሴ ዳንን ያውቃታል? ሙሴ ዳንን ያውቃታል ወይ? ሙሴ አያውቃትም። አሁን ነብይ ነው ሙሴ፣ ነብይ ነው። ወደፊት ማየት ይችላል እኮ ዳን የምትባል አይደል? መጽሐፍ ይችላል። እንደዛ ከሆነ ይኸውልህ እኔ ይኸውልህ አመጣውልህ። ዳን የተባለችዋን ከተማ ሙሴ በሙሴ ዘመን አልተቆረቆረችም። ሙሴ ከሞተ በኋላ ኢያሱ ከሞተ በኋላ በመሳፍንቱ ዘመን ሙሴ ከሞተ ከ500 ዓመት በኋላ ነው ከተማይቱ የተቆረቆረችው። ስለዚህ አሁን አንተ ደግሞ ምን ታመጣለህ? ኦሪት ዘፍጥረትን የጻፈው ሙሴ ስለመሆኑ ማስረጃ ታመጣለህ። አንድ ማስረጃ ስጠን። ስጠን፣ አንድ ማስረጃ ስጠን። ትንሽ ጠብቀኝ። እሺ በአንደኛ ቆሮንቶስ ምዕራፍ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ስንት አልከ? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 15 ምን ይላል? ምዕራፍ 3 ቁጥር 15። እሺ ብሉይ ኪዳን ሲነበብ ያ መጋረጃ ሳይወረድ ስለሬስ ይኖራል በክርስቶስ ብቻ የተሻረ ነገር ግን እስከዛሬ ድረስ የሙሴ መጽሐፍ በተነበቡ ጊዜ ያን ጊዜ መጋረጃው በልባቸው ይኖራል አለ። ዘፍጥረት የሚባለው ሙሴን የጻፈው የሚል ነገር አለ። እንግሊዘኛውና ግሪከኛው ላይ አንድ ያውጣለት። ምን እንግሊዘኛና ግሪክ አያስፈልግም። ኢትዮጵያውን እኛው አይልም። አማርኛ ላይ የተጨመረ ነው። የትኞቹ ናቸው? ይሄው የተጨመረ ነው። የሙሴ መጽሐፍ የሚል ነገር የለውም ራሱ አይልም። እንደዛ አይልም። ይሄው ኖ እንግሊዘኛው ላይ ያውጣለት። ይሄው ባንዴ ነው ወንድ እኔ ስለማውቀው ነው። ስተትኮ ምን እንደሰራ አንደኛ ቆሮንቶስ 3:15 ላይ ሁለተኛ ቆሮንቶስ 3:15 እሺ 3:15 አንድ እንግሊዘኛ አማርኛ ላይ ነው የተደረገው። And even to this day when Moses is read will covers their heart አለ but whenever anyone turns ይታለ መጽሐፍት የሚልካለ እሺ ኤንአይቪን አውጣለት ከፈለገ ምንም ኤንአይቪ ማምጣት አይጠበቅባችሁም። አማርኛው የ54ቱን ነው ያነበብኩላችሁ። እንደዚህ ግዕዙ የሙሴ ኦሪት ነው የሚለው። ይኸው ግዕዙን ላሳየህ ይኸው ኦስታዝ ምንም አጥፋ። አሁን ቅድም ሙሴ አልጻፈም ሙሴ አልጻፈም። አሁን ስለ ዘፍጥረትም አያወራም። ሙሴ አልጻፈም። በትልቁ አድርገኝ አላመጣህም እኮ አሁንም ኦሪት ዘፍጥረትን ነው ያልኩህ። ይኸውልህ ይኸው እዚህ ጋር ይታያል። ምን ይላል? ወስመዮም ሶበቆይ አንዴ ሰምቷል። ኧረ ቆይ እስመዮም ሰበ ያንብቡ ኦሪተ ሙሴ ነው የሚለው። የሙሴ ኦሪት ባነበቡ ጊዜ ይገለጾሙ ልቦሙ ነው የሚለው። በልባቸው ይኖራል። ታዲያ የሙሴ ኦሪት ማለት ምን ማለት ነው? ህግ አይደለ? ኦሪት የሙሴ ኦሪት ነው። ህጉ እኮ ኦሪት ተብሏል እኮ። ኦሪት ዘፍጥረት ኦሪት የተባለው ኦሪት ዘፍጥረት ምንድን ነው? ኦሪት ማለት ህግ አይደለ? ኦሪት ዘፍጥረት
መጽሐፍ ለእስራኤል ሲነበቡ ነበር። አልሰጠኝም። የሙሴ መጽሐፍት የሚል ነገር የለውም። ራሱ መደበኛ ትርጉም አለ። የት አለ? ይኸው አውጣው። ይኸው እንግሊዝኛውን አውጣን፣ ግዕዙን አውጣን፣ ግሪክኛውን ደግሞ አውጣን። አንዴ ባይብል ሀብ ላይ ቁጥር 15 ነገር ግን ባይብል ላይ ሀብ ላይ አንዴ አውጣለት። ቆይ መስፍን፣ የሙሴ መጽሐፍት በተነበበ ጊዜ ማታዳምጥ ከሆነ ሚት እያደረኩ ነው ማወራው። መረጋጋት አልቻልክም። ይኸው እሺ፣ አሁን እዚህ ላይ መጽሐፍ የሚል አውጣ። ይኸው መጽሐፍት የሚል አውጣ። ይኸው ግሪኩ ላይ መስፍን፣ አሁን ሚትን አንሳ። ለምንድን ነው ሚውት የምታደርጉት? እኮ እያወራሁ ነበር እኮ አታዳምጥም። እያታዳምጥ አይደል? ከግሪኩ ልናሳይህ ነው። ምንም ግሪክ መጽሐፍት የሚል አለ። ይኸው መጽሐፍት የሚል አለ። ራሱ ምንም አልቀበለውም ማለት ተቀባይነት የለውም። የምትቀበለው የትኛው ግሪክ ነው የምትቀበለው? ስለሆነ አልቀበለውም። ኦኬ፣ የትኛውን ግሪክ ነው የምትቀበለው? የትኛውን ነው የምትቀበለው? የትኛውን ግሪክ ነው የምትቀበለው? እሺ መስፍኔ፣ ይሄ የዚህ አሁን እንትን ኢብራሂም በሚያሳየው የምረት ነው የምላችሁ ለና አቅርቦልኝ። እሺ አይቶ የለም መስፍን። ስለዚህ እሺ ቆይ አንተ መጽሐፍ ቅዱስ ላይ ባላሳይ በጣም ትጠይቁኝ ነበር። መስፍን መግባባት አልቻልንም። ይሄው አውጣ፣ ያንተን አውጣ። አንዴ ቆይ ኢምራን የሱን ያውጣ። አንተ የምታውቀውን ግሪክ አውጣ። አውጣው መስፍን፣ አንተ የምታውቀውን ግሪክ አውጣው። መስፍን አለ፣ ሚዩትን አንሳ። አረ በፈጣሪ ለምንድን ነው ኡስታዝ? ምንም ግሪክ ማውጣት እኮ አይጠበቅብኝም። ለምንድን ነው ግሪክ እኮ የለም። የተሳሳተ ነው አልካ፣ የተሳሳተ ነው አልክ። የኢብራሂም የተሳሳተ ነው ካልክ አንተ የምታውቀውን ግሪክ አውጣ። እኔ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ሙሴ ጻፈ ስለተባለው አሳያልከኝ። ማስረጃ ከአማርኛ አይልም። ዘፍጥረትን ሙሴ ጻፈ የሚል የለውም። ራሱ ግን መጽሐፍት የሚልም የለም እያልኩ ነው ያለው። ትርማት ነው እየሰጠ ያለው። የሙሴ ሕግ አይልም። መጽሐፍት የሚል የለም አይልም ነው የምልህ። ኢምራን አሳየው የእንቱን የቅድሙን አየው ኡስታዝ። ያው አንዴ ግን እዚህ ጋር መስፍን መረዳት ያለብህ ኡስታዝ፣ ጥያቄው ምንድነው? አሁን እናንተ እጅ ያለው ኦሪት ተብሎ የሚጠራው መጽሐፍ ሙሴ ለመጻፉ ማስረጃ አምጣ ነው። ያው ከፍቼልሃለሁ። እዚህ ጋር ነው የሙሴ መጽሐፍ የሚለው። ያው አማርኛ ብለሃል። አማርኛ ዛሬም ድረስ የሙሴ ሕግ ነው የሚለው ይታያል። የሙሴ ሕግ ይታያል። የሙሴ እኮ ከየት የተረጎመው ነው እኮ የምጠይቅህ። 54ቱ ላይ 54ቱ የለም አላልኩም። ከየት የተረጎመው? ይሄንን ትልቅ አድርገኝ። 54ቱ ከየት ነው የተረጎመው ነው ጥያቄ ጠይቅ። አታዳምጥም እንዴ መስፍን? አታዳምጥም? ኧረ በፈጣሪ ኡስታዝ ብቻዬን እኮ ነው የምታወራው። መስፍን አታዳምጥም እንዴ? 54ቱ ከየት ነው የተተረጎመው? ከየት ነው የተተረጎመው? 54ቱ ከግሪክ ወደ ግዕዝ፣ እንግሊዝኛ፣ አማርኛ። ኦኬ ከግዕዝ ኦኬ ጥሩ። ስለዚህ ምን ታደርጋለህ? እንግሊዝኛውንም ግዕዙንም ግሪኩንም ታውጣለህ። ሶስቱንም እኛ እናውጣለን። ምንም አሁን የትኛው እናውጣለን? ከምን እንጀምር? ያለው በጣም ያመንኩበት መጽሐፍ ቢኖር ይሄኛው ነው ኡስታዝ። ይሄው ስለዚህ ከዚህ ወደ ግሪክ እንሂድ ምናምን አልሰማም። በእጄ ያለው በጣም ተቀባይነት ስላለው በግሪክ ለመደበቅ አንድ በቋንቋ ምናምን በላንጉጅ ለመደበቅ አትሞክሩ። በቃ እኔም ማምንበትን እያሳየው ነው። ትልቅ አድርገኝ ላስነብብ። ኦኬ ቆይ እኔ ላውጣላችሁ። ቆይ የ1879 ትቀበላለህ? ያው 54ቱ የተረጎመበትን ትቀበላለህ? 1954ቱ አለ እኮ። ለምንድን ነው ኡስታዝ? 1879 የዛሬ 200 ዓመት የነበረውን ትቀበላለህ ወይስ አትቀበልም? አልቀበልም። በእጄ ያለው ነው እየተቀበልኩ ነው። ያው እንግዲህ ይሁት ተመልከቱ። ምን እንደሚል አንድ በለጥ 1954ቱን እቀበላለሁ። አንዴ ቆይ ድርቅ አትበል። እዚህ ጋር ምን ይላል? የ1879 ነገር ግን እስከዛሬ ድረስ የሙሴ መጽሐፍ ነው የሚለው የ1879 የቁም ጽሑፍ የአባሮሜ ትርጉም የሚባል የዛሬ 200 ዓመት የነበረ ነው።
ሙሴ አልጻፈም ብለህ ካልክ እንዴት የሙሴ መጽሐፍ ልልቻል? ቆይ መጽሐፍት ነው አንተ የምትለው። አሁን ትርጉሙ ምንድነው? መጽሐፍት ነው የሚለው አልክ። የሙሴ መጽሐፍ እንጂ መጽሐፍት አይልም ነው ያልኩ። የሙሴ መጽሐፍ የለም አላልኩም እኔም። የሙሴ መጽሐፍ አይልም ይላል እዚህ ጋር። ኡስታዝ በጣም አስቸጋሪ ነው። ብቻ ማስረጃ ስናቀርብ አይልም ወይ ቋንቋ ትሸሻላችሁ። ይኸው መጽሐፍ ይላል። መጽሐፍ በስንት ዓመተ ምህረት ነው የታተመው? በስንት ዓመተ ምህረት ነው የታተመው? 1979 ነው። 1879 ነው። እሱን ይተውና ይኸው እሺ 54ቱ ከየት ነው የተረጎመው? ከየት ላይ ነው የተረጎመው? 54ቱ ከየት ላይ ነው የተረጎመው? ይኸው መጽሐፍት 1879 ያጀማ 1879 መጽሐፍ ሙሴ መጽሐፍ እንደጻፈ ያሳየኝ። ይኸው አይበቃውም? ልጅ ኢብራሂም ለእስራኤል ጆሮ ከእውቀት የነጻ ነው። 4 ነጥብ ኢብራሂም ምን ይመስላል? ለእናንተ ምን እንደምትችሉ አሁን ምን ታደርጋለህ መሰለህ? መፍትሄ አይሆንም። ምን ታደርጋለህ መሰለህ? የራሳችሁ መጽሐፍ እኮ ነው እንጂ ያነበ። አሁን ምን ታደርጋለህ መሰለህ? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ዘፍጥረትን የጻፈው ሙሴ ነው የሚል ነገር አለ። እስቲ ማስረጃ ስጠኝ እሱ ላይ። አዎ ሙሴ መጽሐፍን ባይጽፍ ኖሮ በእስራኤል ጆሮ የምነበበው በእስራኤል ጆሮ ነው አይደለም። ዘፍጥረትን ሙሴ እንደጻፈው ማስረጃ አለ ወይ ነው የጠየቁት። ዘፍጥረት መጽሐፍን እኮ ማስረጃ ስጠኝ። የታለ እንደዛ የሚል 5 መጽሐፍቶች ናቸው ያሉት። ከአምስቱ የመጀመሪያውን ኦሪት ዘፍጥረት የሚባለው ሙሴ መጽሐፉ ማስረጃ ስጠኝ። በእስራኤል ጆሮ የምነበበው መጽሐፍ ከየት የመጣ ነው ኡስታዝ? እኮ ጠየቅኩ እኮ ዘፍጥረትን ሙሴ ስለመጽሐፉ ማስረጃ ስጠኝ ነው ያልኩህ። እስካሁን እየጠበቅኩ ነው። አዎ ይኸው የሙሴ መጽሐፍት ይላል እኮ በህዝቡ ጆሮ እየተነበበ ዘፍጥረት አይልማ። ዘፍጥረት የሚለውን ኦሪት ዘፍጥረትን ሙሴ ጻፈው የሚል ነገር አላነበብኩም እስካሁን። እስቲ አውጣና ኦኬ መዝሙረ ዳዊትን ነው የጻፈው ሙሴ ዘፍጥረትን ስለመጻፉ ዘጸአትን አይደለም የጠየቅኩ፣ ዘፍጥረትን የጠየቅኩ። ዘጸአት ምዕራፍ 2 ላይ ጀምረህ አልጠየቅኩም። ሙሴ ነው። ሁለተኛውን መጽሐፍ አልጠየቅኩም። የጠየቅኩ ኦሪት ዘፍጥረትን ነው። ኦሪት ዘፍጥረትን ሙሴ ስለመጻፉ ማስረጃ ስጠኝ። ይኸው እኮ አሳየው። ይኸው የታለ አይልማ እንደዛ የታለ ዘፍጥረት ስለ ዘፍጥረት ያወራል አይልም እንደዛ የሙሴ ቃል በቃል ከሆነ ኤግዛክት ወርድ ፋላሲ ነው የምትሰራው ኡስታዝ። ችግር ነው። ኖ የታለ ኤግዛክት ፋላሲማ አንተ ነው የሰራው ራሱ። ኤግዛክት ፋላሲ አልጠየቅኩም። ኦሪት ዘፍጥረት አልጻፈም ብለህ መጽሐፍት አይልም መጽሐፍ ነው የሚለው ተሳስቷል። አማርኛው ይሄ 54ቱ ተሳስቷል። ይኸው መጽሐፍ 54ቱ ነው ማለት 54ቱ። ኦኬ ዘፍጥረት የለህም? ማስረጃ የለህም? ይኸው አሳየው። ከዚህ በላይ ዘፍጥረትን ሙሴ ስለመጻፉ ማስረጃ የለህም? በደንብ አለኝ። ይኸው የታለ? የለም አይልም። እንደዚህ ዘፍጥረትን ሙሴ ጻፈው የሚል የታለ? አሰቡ ራሱ የለም ተብሎ ይጠራሉ። የለም እንደዛ የሚል ነገር የለም። ኢብራሂም ነው ያታየና ይተራስ ይሁ ታያችሁ እዚህ ጋር። ቆይ አንዴ ዝም ብላ አታውራ፣ እኩል አታውራ፣ እኩል አታውራ። ይሽማ ይኸው እንግዲህ አሁን ያለው but unto this day when shall be read አለ ሞሴስ አለ። ጭራሽ ስለማንበብ ነው የሚናገረው እንጂ ስለመጻፍ ነው አይናገርም። ስለማንበብ ነው ስለመጻፍም አያወራም። veil over the heart of them lies ነው የሚለው። ጭራሽ መጻፍ የሚል ነገርም የለም። ጭራሽ መጻፍ የሚል ነገር የለም እዚህ ጋር ጭራሽ shall be read ነው የሚለው። አየህ? አዎ በቃ ዘፍጥረትን እሺ ችግር የለውም። በቃ ሙሴን የጻፈው የሚለውን ነገር እናስበውና እስቲ አንደኛ ሳሙኤልና ሁለተኛ ሳሙኤልን ደግሞ እስቲ አሁን ደግሞ መረጃ ስጠን። አንደኛ ሳሙኤል ሁለተኛ ሳሙኤልን ተመለስ መስፍኔ። ወይኔ እንደዚህ አይነት ሰው ግን ያስቀኛል። በነገራችን ላይ መስፍን እኮ ምንም እኮ የሚያውቀው ነገር የለም። ዝም ብሎ በድፍረት ነው የሚያወራው ራሱ ማለት እኔ ደስ ይለኛል ድፍረቱ። እስቲ አንደኛ ሳሙኤልና ሁለተኛ ሳሙኤልን እስቲ ንገረን። እዚህ ያለው አመት ጥሩ ነው ግን አንደኛ ሳሙኤልና ሁለተኛ ሳሙኤልን ደግሞ ንገረን። ሙሴ ሳሙኤል እንደጻፈው የሙሴ መጽሐፍ የሙሴ ሕግ
ብሎ ይነገራል። በቃ ችግር የለውም እሱን ለፈው አሁን ይኸውልህ ተብሎ ይነገራል። ከዚህ በላይ ማስረጃ ምንድነው? አንድ ጊዜ ኡስታዝ ተከታተልኝ። መስፈን ኦሪት ለራሳችሁ እናንተን እያልኩ ነው እና በጣም ይገርማል። ኡስታዝ አንዴ ከፈቀድክልኝ እንትና መስፈን ይሄንን ማን አይ መፈራረቅ አይደለም ይሄ መጽሐፍ የማን መጽሐፍ ማስረጃ ስጠን። ቀጥል ብሮ። እሺ ይሄ መጽሐፍ ማን የጻፈው ታውቃለህ? መስፍኔ ማን ያዘጋጀው? ማንም ያዘጋጀ አብያተ ክርስቲያናቶች ሊያዘጋጁ ይችላሉ። ሰዎች ለራሳቸው በተለያየ ዘመን ያዘጋጃሉ። ይሄ እንትን ማድረግ አትችልም። መዝገበ ቃላት አይ ወዳጄ የኢትዮጵያ መጽሐፍ ቅዱስ ማህበር አንድ ላይ ያዘጋጁት መጽሐፍ ነው። ይሄን መጽሐፍ ያዘጋጀው ማለት ነው የኢትዮጵያ መጽሐፍ ቅዱስ ማህበር አይደለ? መጽሐፍህን ያዘጋጀው ያንተ መጽሐፍ አይደለም ነው አይደለም? ይሄን መጽሐፍ ማን ያዘጋጀው? በጣም ጥሩ። ስለዚህ ስለ ኦሪት ምን ይሉናል? እኔው አንድ ጊዜ አብረን የኦሪት መጽሐፍ ምን ተብሏል? እስቲ ገጽ እኔና ምን እንደተባለ የኦሪት ጸሐፊያን እነማን እንደሆኑ እስቲ ምን ተባለ እዚህ መጽሐፍ ላይ? የኦሪት ጸሐፊ ከጥንት ጀምሮ በመባል ይታወቃሉ አለ። በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኞች ነቢያት እና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ እና የቀድሞ ባህልን ህጎችን ሰብስበው አቀነባበሯቸው ይላሉ። አቀነባበሯቸው ማን እንደሆነ አይታወቁም። ከዛ በእነሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ግምት አላቸው። ግምት ነው ያለው። ይሁን እንጂ ጉዳዩ በአንዳንድ አብያተ ክርስቲያናት ዘንድ እጅግ አጨቃጫቂ ሆኖ ተገኝቷል ይላል። ምን ትላለህ? ስለዚህ ኡስታዝ ያው ቀጥል በቃ። አዎ የለም እኮ ዘፍጥረትን ሙሴ ጻፈ። አሁን ዘፍጥረት ህግም አይደለም ሲጀመር ታሪክ ነው ያለው። አሁን ዘጸአት ዘሌዋውያን ምናምን የሚባለውን ነገር ቢሆን ኖሮ ኦሪት ነው። ኦሪት ማለት ህግ ማለት ነው። ዘፍጥረት ታሪክ ነው። ዘፍጥረት አንዳንድ ላይ በመጀመሪያ ኤሎሂም ሰማይና ምድር ፈጠረ እያለ ሙሴ ስለመናገሩ ምንም አይነት ማስረጃ የለም። አታመጣም። ራሱ እንደ 1000 ዓመት እንኳን ጊዜ ብሰጣ አታመጣም። ሁለተኛ ቆሮንቶስ 3:15 ላይ እየተናገርከ ያለው የሚናገረው የሙሴ መጽሐፍት የሚለው በጭማሪ ነው ሲጀመር። ጭማሪ መሆኑ ግሪከኛው ላይ ማየት ይችላል፣ አማርኛው ላይ ማየት ይችላል፣ ግዕዝ ላይ ማየት ይችላል። ኢቭን እንኳን በላቲን ቮልጌቱ ላይም ራሱ ማየት እንችላለን ካስፈለገ። ይሄ ልጅ ምንም ያውቀው ነገር የለም። የድሮ ሰው ነው ራሱ። የድሮ ሰዎች በምን እንደምትጠብቁት የድሮ አርጊውመንት ነው ሁሉ የሚመጡት። በ1954 ካለው 54 ነው በቃ አለቅ። ከዛ ከ1954 አዲሱ መደበኛ ትርጉም ስታመጣላቸው አይቀበሉም። 1980 ስታመጣላቸው አይቀበሉም። ከ1954 በፊት የነበረውን የ200 ዓመት በፊት የነበረውን የ1879 160 170 ዓመት የነበረውን መጽሐፍ ካመጣችሁላቸው አይቀበሉም። ለምንድን ነው የማይቀበሉት? በቃ ስቲክ ነው ያደረጉት አንድ ነገር ላይ። በቃ እውነታው ይሄ ብቻ ነው ብሎ ነው የሚያስቡት እንጂ ግዕዝ፣ ዕብራይስጥ ምናምን ነገር ስትሏቸው ምንም የሚያውቁት ነገር የለም፣ እውቀቱ የላቸውም። ስለዚህ ከዛ አንጻር ነው አይ ቲንክ ተምሮ ቢመጣ ጥሩ ነው። ሌላ ጊዜ አጥንቶ ምናምን መስፍኔ የምነግርህ ነገር በደንብ አጥና። ለአንተ ለወደፊቱ የምነግርህ ባይብልን ስታጠና፣ ባይብል ስተዲ ላይ ስታጠና ሪፈረንሶች የሚባሉ ነገሮች አሉ። ትርጉም አለ። ትርጉም ሊሳሳት ይችላል ራሱ ማለት ነው። ትርጉም ሲሳሳት ደግሞ ምንድነው የምታደርገው? እንግሊዝኛ ይታያል፣ ግሪከኛ ይታያል፣ ዕብራይስጥ ይታያል፣ ግዕዝ ይታያል። እና ለቋንቋ ለመደበቂያነት አይደለም፣ ራሱ ሞር ፕሮፌሽናል የሆነ ነገሮች ለአርጊመንት ቢልድ ለማድረግ ይጠቅማል ለማለት ፈልጌ ነው። ኢምራን የምጨምረው ነገር አለ? አይ ኡስታዝ ጀዛከላ ለምቀጥሉ እያዳመጠ ፖለቲካ መልስ ሲያጣ ተምሮ እንደሚመጣ ምስኪን ነው። ተስፋና እንትንም አለ የቋንቋ ምጥረት አለበት። በነገራችን ላይ የምናወራው ብዙም አይገባውም። ራስ መስፍናው ምንድነው አማርኛም ትምህርት ቤት ምናምን ነገር ሊያስፈልገው ይችላል ይመስለኛል። ራሱ አንደኛ፣ ሁለተኛ፣ ሶስተኛ ደግሞ ኮሚኒኬሽን ባሪየርም አለበት። የተግባቦት ጋሬጣ አለበት። የእኩል ማውራት ጥያቄ ሲጠየቅ ከመልሱ ይልቅ ማብራራት ወደ ማብራሪያ ፈልጋለሁ ስትባል ታብራራ አለ። ግን ጥያቄ ሲጠየቅ ዳይሬክት የመመለስ እንትን የለውም። እንደዛ ነው። አብዛኛው ፕሮቴስታንቶች ያው እንትን ነው፣ ካሪዝማቲክ ነው ደግሞ ልጁ እንደምታዩት እንትን አይደለም፣ ኢቫንጀሊካል አይደለም። ፕሮቴስታንት ውስጥ ታውቃላችሁ ሁለት ግሩፖች አሉ ራሱ ማለት ነው። አንደኛ ካሪዝማቲክ አሉ፣ የሆነ ፔንቴኮስታል የሚባሉ። በነገራችን ላይ ፔንቴ ሁሉ ፕሮቴስታንት አይደለም፣ ታውቃላችሁ ይሄን
ስንቶቻችሁ ታውቃላችሁ? ኢምራን ታውቃለህ? ጴንጤ ሁሉ ጴንጤ ማለት በልሳን መጸለይ፣ ትንቢት መናገር ምናምን የሚያምን ነው። ፕሮቴስታንት ማለት ደግሞ ከዛ በፊትም ነበረ ፕሮቴስታንት። ፕሮቴስታንት ውስጥ ጴንጤ አለ፣ ግን ጴንጤ ሁሉ ግን ፕሮቴስታንት አይደለም። ብዙ ሰው አያውቅም። አሁን ይሄንን ከፕሮቴስታንት ውጪ ጴንጤ አለ ራሱ። ኦንሊሰስ አሁን ጴንጤዎች ናቸው፣ ፔንቴኮስታልን የሚቀበሉ ናቸው። በስላሴ አያምኑ፣ ግን ፕሮቴስታንት አይደሉም። ፕሮቴስታንቶች በስላሴ ያምናሉ። ማርቲን ሉተር ጴንጤ አልነበረም። ዚዊንግሊ ጴንጤ አልነበረም። ካልቪን ጴንጤ አልነበረም። የያዕቆብ አርሜኒየስ ጴንጤ አልነበረም። ሪፎርመሮቹ የታድሶ አራማጆቹ ሪፎርመሮቹ ፕሮቴስታንት የሚባሉት እነ ሚኖናይት የሚባሉት አናባፕቲዝም፣ ሜቶዲስት ምናምን የመሳሰሉት እነ መሰረ ክርስቶስ እነ ሙሉ ወንጌል ምናምን የመሰረቱት ሌላ ናቸው። እነሱ ራሱ ሶሎ ስክሪፕቸሮችን ወይም ደግሞ ኢኩሜኒካል ካውንስሎችን ሰቦርዲኔት ኦቶሪቲ አይቀበሉም። ራሱ ሱፕሪም ኦቶሪቲ የሚሉት ባይብልን ብቻና ብቻ ነው። ሶሎ ስክሪፕቸር ይባላሉ እነሱ። ጥያቄ ያላችሁ ሰዎች ግቡ። ያጀማት ጥያቄ እናስተናግዳለን። እናንተ ቀጥሉ። እኛ ጋርም ዙር አዘነ። መልካም ጊዜ ይሁንላችሁ። ጀዛከላ ኸይር ኡስታዛችን፣ አላህ ይጠብቅ። ጀዛከላ ኸይር ኡስታዝ። ይህ አካውንት አዲስ አካውንት ነው። እናንተ ሰዎች ፎሎ ያደረጋችሁ ይመስሏችሁ ትላለህ። ከዛ አስፎግር ኢምሩ ምን እንጀምር? ጥያቄ ያለው ካለ ገብቶ ይጠይቅ፣ ወይም ክርስቲያኖች ካሉ ይግቡና ርዕሳችሁ ምንድነው ዛሬ? ርዕስ አለ? ጥያቄ ነው። በቃ እንደዛ ከሆነ ጥያቄ ያላችሁ ይግቡ ኢንሻአላህ። እኔም ትንሽ ደቂቃዎች አለሁ። ቀጥታ ይመራው አንተ። እሺ ኢንሻአላህ። ያው እንግዲህ ጥያቄ ያላችሁ ሰዎች ገባ በሉና ጥያቄያችሁን ኢንሻአላህ የፈለጋችሁትን ጥያቄ ጠይቁኑና ክርስቲያኖች ተፈቅዶላችኋል እና እኩል አድርጊና አሲያ ማንጋ እሺ ሙስሊሞችም ይግቡ። ጥያቄ ያለው ሰው ይግባ። በተለይ ደግሞ ክርስቲያኖች ቢኖሩ የተመረጠ ነው። እሺ እነሱ ከመጡ ሙስሊሞች ዳንደሊዮንስ ወይ ደግሞ ዳንደሊዮንስ ነው ብቻ። ኤኒዌይስ ይሰማል። ኦኬ ዮናስ አለ። አይ እኔ ገብቶ ዝም የሚሉ ሰዎች ይገርሙኛል። ዮናስ አልገባም እኔ ጋር ይሄ አሁን ገና ገባ። ዮናስ ሰላም ነው? ሄሎ ሰላም ነው? እግዚአብሔር ይመስገን። እንደምን አለ? አለን። ጥያቄ አለ? አዎ አለኝ። ኢምራን አለ? አንዴ ውሃ ገዝቼ ልምጣ። ኢምራን አሰናለሁ። እሺ አየሽ አለሁ። እሺ ወገናችሁን ሰላም ብያለሁ። ጥያቄ ማቅረብ ትችላለህ። ኢምሩ አህለን ብያለሁ። አህሊና እሺ እናራ ነው ቀይ ልጅውታና በደም ዘይራቸዋለሁ። እሺ ቀጥል ዮናስ። እሺ እንትን ይሄ በቁርአን አማርኛውን ተፍሲር ከመጀመሪያ በፊት ቆይ አንዴ ከመጀመሪያ በፊት ከቻልክ ድምጽህን አስተካክል። ሲቀጥል ጫጫታ ቦታ ነው ያለው። ከጫጫታ ቦታ ሰዎች በደንብ እንዲሰማቸው እሺ ድምጽህን አድርገውና ሞባይል እናቅርበው። ይሰማል መሰለኝ ስለማይሰማው ቀጥል። ለማንኛውም እሺ በቃ ጠይቀህ ምን ታደርጋለህ? አሁን እንትን ብያለሁ። ይሰማል። አሁን ይሻላል። እሺ ቁጥር 3 ምን ይላል? ذلك بأنهم آمنوا ثم كفروا فطبع على قلوبهم فهم لا يفقهون ይላል። ይሄ በልቦቻቸው ላይ ታተመ ነው። ያው ኩፍር እሱ ላይ ታተሙበታል ማለት ሰውየው ላይ እንደዛ ነው። ኡስታዛው ትክክል ነው። እንደዛ ነው የሚለው ማለት ነው። ስለዚህ በታተመ ጊዜ ነው የሚለው። በታተመ ጊዜ ከዛ አንፃር ነው አላህ ቀድሞውኑ ስለሚያውቅ ወደፊት እንዳያደርግ እንዲገደል ያስደረገው ማለት ነው። በኸድር አማካኝነት ነው ፖይንት ያለው እሱ ነው ያለው ነገር ማለት ነውና ይሄ ነገር ምንድነው? ሁለት ሰዎች ሾተ ላይ ሲያነሱ እንደዛ ነው ራሱ። በነገራችን ላይ እንዲህ አይነት ነገሮች የተደረጉ አሉ ባይብል ላይ። ኤግዛምፕል ልስጥ፣ ወደ ባይብል ልግባ።
አዎ ኡስታዝ አንደኛ ሳሙኤል ምዕራፍ 15 ላይ ገባ። ምዕራፍ 15 ቁጥር 1 ላይ ገባ። ምን አባቱ ነው? እሺ አንደኛ ሳሙኤል ኡስታዝ ቃላሚንን አስገቡት ከስር ስቢዋለሁ ኡስታዝ እየገባ አይደለም። አንደኛ ሳሙኤል ምዕራፍ 15 ቁጥር 1 ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉስ እንድትሆን ቀባ ዘንድ እግዚአብሔር ላከኝ፣ አሁንም የእግዚአብሔርን ድምጽ ስማ ይላል። ከዛስ እስራኤል በግብጽ በወጣ ጊዜ ከግብጽ በወጣ ጊዜ አማሌቅ በመንገድ ላይ የተቃወመውን ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ያላቸውንም ፈጽመህ አጥፋ፣ አትማራቸው፣ ወንዱና ሴቱን ብላቴናውንና ሕፃኑን በሬውና በጉን አህያውና ግመሉን ግደል ብሎ አዘዘ። ለምንድን ነው አማሌቅ መንገድ ላይ እስራኤልን ሲተናኮል ነበር አይደለ? አዎ ታስታውሳለህ? አባቶቻቸው የዛሬ 400 ዓመት ማለት ነው፣ ከ400 ዓመት። እነዚህ ደግሞ ተመልሰው ደግሞ ካደጉ በኋላ ህፃናቶቹ ካደጉ በኋላ ማንን ይተናኮላሉ? እስራኤልን ስለሚተናኮሉ ምን በላቸው አለው? በቀላለሁ አለው። ያው በሱ ላይ አጥፋቸዋለሁ ነገር አለ። ስለዚህ ምንድነው ለምንድን ነው እነዚህ ህፃናቶች እንዲያጠፋ የፈለገው ፈጣሪ ሲባል መጀመሪያም የነበረው ተበቀለዋልና በቀል ስለሆነ እነዚህም ሰዎች ደግሞ ካደጉ በኋላ ህፃናቶቹ ካደጉ በኋላ ወደፊት ልክ እነዛ አባቶቻቸው እንደሰሩ ተመልሰው ስለሚሰሩ ስለሚያቅ ነው ብሎ ነው የሚመልሱት። ምን ስለሚል ወደፊት እነዚህም እንደዚህ እንደሚሰሩ ስለሚያቅ ነው ይለዋል። ስለዚህ ሰው ባልሰራው ነገር እንዴት ሊገደል ቻለ? እንዲገደሉ አዘዘ ሲባል ወደፊት ምን እንደሚሆኑ ስለሚያቅ ፍትሃዊ ነው ስለሚያቅ ነው። ካደጉም በኋላ ወደፊት ማድረጋቸው ስለማይቀር ከወዲሁ እንደውም እንዲወገዱ አድርገዋል ብለው መልስ ይሰጣሉ። አውራባዮችም እንደዛ ነው የሚመልሱት ኡስታዝና የሆነ ሰው አይቼ ነበር እንደዛ አይመለስም እንጂ ህፃናቶቹ ለምንድን ነው የተገደሉት? ምን አጥፍተው ነው ስትላቸው እንደዛ ነው ካደጉ በኋላ ሌላ ነገር ስለሚያደርጉ። ስለዚህ ካደረጉ በኋላ እንደዛ ከሆነ በሬዎቹስ የሚባል ነገርም አለ እኮ። በሬዎቹስ አህያውም በሬው ምናምን ነገር አለ። በሬውም አህያውም ይዋጋል። ቆይ ኡስታዝ ላሳየ ምናልባት ለምን እንደሆነ ይነሱ የታለ ምናልባት እንደዚህ ካሰበን ያላቅም ከይቅርታ ጋር እንደዚህ ታስበው ከሆነ የበሬዎቹና የበጎቹ እንዲህ ታስበው ሊሆን ይችላል። ምናልባት እንዲህ ያስበው ሊሆን ይችላል የሚል ነገር ግምት አለ። ለምን አላተጠቀ? እሺ ኡስታዝ እንትን ይበሽቃሉ እነሱ አይወዱም። እሺ ኡስታዝ እና ኡስታዝና ኦኬ ቀጥል። ከፕሪዴስቲኔሽን ጋር ማነው ከእንትን ጋር የተያያዘ ነው ከማነው ይቅርታ ከመጀመሪያ አላህ Subhanahu Wa Ta'ala የሩቅ ሚስጥሩን ስለሚያውቅ ነው አይደለ? በቃ ባጭሩ ይሄ የተደረገው ማለት ነው። አዎ እንትን ነው። ሁለት ሰዎች ሾተ ላይ አያነሱም ሁለቱም የሳት ቢሆኑ እንጂ አሉ ረሱል ሰለላሁ ዐለይሂ ወሰለም። ሰሃባዎች ምን አሉ? አይ እንትኑ ይሁን አሉ ማለት ገዳዩስ እሺ ይሁን ወይ እሳት ይሆናል። አዎ እና የተገደለውስ እንዴት ነው የእሳት የሚሆነው ብለው ሲሉ ንያው ነው። በንያቸው ያንን እንደሚያደርጉ አስበው ነበር ያደረጉት። ስላላደረጉት ብቻ አይጠየቁም፣ በንያቸው ይጠየቃሉ ሰዎች ራሱ ማለት ነው። እና እንደ አይነት እንትኖች አሉ ሐዲሶች አሉ በጣም ብዙ ማለት ነው። እና ይሄ ወጣቱ ልጅም እንደዛው ነው ያደረገው። እንደዛ እንደሚያደርግ ስለሚያውቅ ንያውን አላህ ስለሚያውቅ ከዛ አንፃር እነዛ ሰዎችን ለአደጋ ለመጠንቀቅ እንዲገደሉ አድርጓቸዋል ማለት ነው። ይሄ ነው ያለው ነገር ማለት ነው። ይሄ ምንም ቴዎሎጂካል ዲያላማም የለውም፣ ቴዎሎጂካል ፋክተርም የለውም። አለው የሚል ሰው ካለ ግን ባይብል ውስጥ እንደዚህ አይነት ተመሳሳይ እንትኖችን አርጊመንቶችን ማምጣት ይቻላል።